ሰላም ቤተሰብ ሁላችሁንም ሰላም እላለሁ። ዛሬ ደግሞ የሆላንዷን አይንዶቨን ከተማ ዞር እያልን ከተማ ውስጥ ያሉትን አንዳንድ ነገሮች የሚታዩ ነገሮች ዞር እያልን ከተማ ውስጥ ገብተን እናያለን። እኔ አሁን ካለሁበት 20 ደቂቃ አካባቢ ነው የሚርቀው። እስከ መጨረሻ ቪዲዮውን ተከታተሉ ዘንድ ግብዣዬ ነው። አብራችሁን ቆዩ። አሁን ሃይዌይ ለቀቄ ወደ አይንዶቨን ከተማ እየገባሁ ነው። ወደ ኔዘርላንዱ አይንዶቨን ከተማ አሁን ከተማ ውስጥ ገብቻለሁኝ። በዚህ በቀኝ በኩል የቅዱስ ጊዮርጊስ ቤተክርስቲያን አለ። የቅዱስ ጊዮርጊስ ቤተክርስቲያንን ዞር እያለን ጥቂት እናያለን። ይህ የምትመለከቱት በአይንዶቨን መሃል ከተማ የሚገኝ የቅዱስ ጊዮርጊስ ቤተክርስቲያን ነው። እጅግ በጣም ግዙፍ የሆነ ቤተክርስቲያን ነው። የተመሰረተው በ1883 ዓመተ ምህረት ነው። ያው በዚህ ዘመን እንግዲህ ወደ ቤተክርስቲያን የሚሄዱ ሰዎች እጅግ በጣም ጥቂት የሆኑ ሰዎች ናቸው በዚህ ዘመን። ድሮ እዚህ ኔዘርላንድ ውስጥ መንገድ ላይ እሁድ ሰዎች ከታዩ እንዴት ቤተክርስቲያን አልሄድክም ተብሎ የሚወቀስበት ሁኔታ ነበረ ከዚህ ቀደምና፣ አሁን ግን ቤተክርስቲያን የሚሄዱ ሰዎች እጅግ በጣም ጥቂት የሆኑ ሰዎች ናቸው። በእድሜ ገፉና አንዳንድ በጣም ጥቂት የሆኑ ወጣቶች ካልሆኑ በስተቀር ቤተክርስቲያን የሚሄደው የሰው ቁጥር በጣም አናሳ ነው በዚህ ዘመን እና ብዙ ቤተክርስቲያኖች ባዶ ከመሆናቸው የተነሳ ለአንዳንድ ኮንሰርት፣ የስብሰባ ማዕከል ለዚህ አይነት ነገሮች እየተከራዩ እየተሸጡ ያሉበት ሁኔታ ነውና ይህ መሆኑ በጣም ያሳዝናል። በኔዘርላንድ ያለው የሃይማኖት ታሪክ እንግዲህ በታሪክ የሚታወቅ ሲሆን ከ16ኛው መቶ ክፍለ ዘመን እስከ 20ኛው መቶ ክፍለ ዘመን ያለው ሁለተኛው አጋማሽ ድረስ ሰሜን ሆላንድ እና ምዕራብ ሆላንድ የፕሮቴስታንት አድሶን ተቀብለው 20ኛው ክፍለ ዘመን ወዲህ ከአረብ ዓለማት ሰሜን አፍሪካና መካከለኛው ምስራቅ ፍልሰት ጋር ተያይዞ ሙስሊሞችና ሌሎች አነስተኛ የሃይማኖት ተከታዮች እንግዲህ ፈልሰው ከ20ኛው ክፍለ ዘመን ወዲህ ነው ሙስሊሞችና አነስተኛ የሆኑ የሃይማኖት ተከታዮች የገቡት። እንግዲህ የምትመለከቱት የፖፑሌሽን ዳታው የሚያሳየው ምንም አይነት የሃይማኖት ተከታይ ያልሆነው ህዝቧ 56% ነው። ሌላው ካቶሊክ 17%፣ ፕሮቴስታንት ደግሞ 14%፣ ሙስሊም 6%፣ ሌላው ደግሞ የተለያየ ሃይማኖት ተከታይ የሆነው ህዝቦቿ ደግሞ 7% ናቸው። አሁን ደግሞ አንዳንድ ነገር ለመሸመት የቱርኮች ሱቅ እንሄዳለን። ቱርኮች እንግዲህ በመላው አውሮፓ ማለት ይቻላል በጣም ጠንካራ የሆኑ ማህበረሰቦች ናቸው። በንግድ እንዲሁም ደግሞ በተለያየ የግል የራሳቸውን የሆነ ስራ በመስራት በጥንካሬያቸው በጉብዝናቸው የሚታወቁ ናቸው። እንደኛ ሀገር ጉራጌዎች ማለት ይቻላል በጣም የሰራ ሰዎች ናቸው ቱርኮች። እዚህ ሀገር እንደምትመለከቱት የሱቅ የቱርኮች ሱቅ ነው። አንዳንድ ነገር ለመሸመት ገብቼ ነው እዚህ። በብዛት ከቱርክ ጋር ሲሚላር የሚያደርገን ነገር ይበዛል። እኛ ኢትዮጵያውያኖች፣ ኤርትራውያኖች የሚያመሳስለን ነገር አብዛኛው ነገራችን ተመሳሳይ ነው ከቱርክ ጋር በባህል። ሌላ ቦታ ማናገኛቸውን ቅመሞች ለምሳሌ ፍራፍሬ፣ አንዳንድ ነገሮች በብዛት የሚገኙት እዚህ የቱርኮች ሱቅ ነውና በብዛት አበሾችም እዚህ ይታያሉ።
ይህ የምትመለከቱት እንቁላል ነው። 30 ፍሬ የሚይዝ እንቁላል ከ3 ዓመት በፊት ወደ 3 ዩሮ ከ50 4 ዩሮ አካባቢ ነበር እና አሁን ጨምሮ ወደ 7-8 ዩሮ አካባቢ ሆኗል እና የኑሮ ውድነት ሀገራችን ብቻ ሳይሆን በመላው ዓለም ይጨምራል። እንግዲህ ቆሞ አይቀርም። እኛም ደግሞ ሳንበላ አንኖርም። ይሄ የምትመለከቱት ደግሞ ክራውስትራት ይባላል። አይንዶቨን ውስጥ ትልቁ የገበያ ቦታ ነው። ቱርኮችም በብዛት ሱቃቸውን ያደረጉበት ቦታ ነው። ማንኛውም አበሻ፣ ኢትዮጵያዊ፣ ኤርትራዊ እንግዲህ ለመሸመት በብዛት የሚገናኙበት ቦታ ነው። እዚህ ጋር ፊት ለፊት የምታዩት ደግሞ ሌላው የቱርክ ሱቅ ነው። እዛ ደግሞ እንገባለን። ጭቀይ ጣራዋ ከዛ ጀርባ ያለ ሜዳ አለና ሳተርዳህ ማርኬት ይባላል። እሱ ቦታ ቅዳሜ ገበሬዎች ምርቶቻቸውን እያመጡ የሚሸጡበት ቦታ ነው። ሳተርዳህ ማርኬት ይባላል። እዚህ የፊት ለፊት የምታዩት ደግሞ አንድ ሌላ የቱርክ ሱቅ ናት። እዛ ደግሞ እንገባና አንዳንድ ነገሮች እናያለን። እስቲ ነውጣ እምቢ አለ። እችኛዋን ያዝና እስቲ አንዳንድ ነገር እያየን እስቲ አብረን እንቆያለን። አብራችሁን ቆዩ። ሰብስክራይብ እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ቤተሰብ ነው። እንዲህ ደግሞ ዞር እያልን እንግዲህ አንዳንድ ቪዲዮዎችን እየቀረጽን ባህላቸውን፣ እውቀታቸውን፣ ሌላም ደግሞ እንዴት እንዳደጉ ኢኮኖሚያቸውን፣ የተለያየ ነገራቸውን ዞር እያልን እያጠናን ትምህርት የምንወስድበት ሁኔታ ይኖራል። እንግዲህ እና እዚህ ሀገር በጣም ከሚቆጨኝ ነገር ጥሩ ነገራቸውን ሳይ ምናለኛም ሀገር በኖረ ብዬ የምቆጭበት ነገር ነው። ከደጆች በጣም ከዚህ ሀገር በጣም ብዙ የምንማረው ነገር አለ። አሁን ለምሳሌ ዲሲፕሊናቸው በጣም ጥብቅ ነው። ከልጅነት ጀምሮ ህጻናቶችን ያስተምሯቸዋል። ዲሲፕሊን፣ መስረቅ፣ መደባደብ፣ ማጭበርበር፣ ማታለል እጅግ በጣም ትልቅ ወንጀል ነው እዚህና ከልጅነት ጀምረው ነው የሚያስተምሯቸው እና ኢቨን የለም ማለት ይቻላል። ስርቆት ይኖራል፣ ግን ያው በጣም ግን ወንጀል ትልቅ ነገር ነው። ኢቨን ያው እንደምታውቁት ሆላንድ ካሏት እስር ቤቶች አብዛኛው እስር ቤቶቿን እንደዘጋችና ወንጀለኛ እንደጠፋ በተለያየ ዜና እንግዲህ የምናውቀው ነገር ነው። ስለዚህ ወንጀል መስራት፣ ማጭበርበር በጣም ከባድ ነገር ነው እዚህ ሀገር። Maar deze 2 kilo alsjeblieft. Deze? Ja. Ander nog één? Ja, misschien wel, ja. Heeft jullie misschien soepkip? Heeft jullie? Oh, soepkip. Oké. Oh, dit is het. እዚህ ያለኝ ሸመታ ጨርሼ አሁን እግረ መንገዴን ያየው ሱቅ የጣፋጭ ነገር የሚሸጥበት ሱቅ ነውና በስመ አብ ዳቦ ያምረው ምን እንደሚያደርጉበት ቱርኮች ያው እንደምታውቁት ጣፋጭ ነገር በጣም ይወዳሉ። ጣፋጭ ነገርና ሻይ የቱርኮች ነው በጣም የሚወዱት።
ከዛ አጠቃላይ ያለኝ ሸመታ ጨርሼ እየሄድኩ ያለ እግረ መንገድ ያለፍኩት በፊሊፕስ አይንድሆቨን ስታዲየም አካባቢ ነበርና ይህ የምትመለከቱት የፊሊፕስ አይንድሆቨን ስታዲየም ነው፣ የፒኤስቪ አይንድሆቨን ስታዲየም። መኪናዬን ፓርክ አረግና ለእናንተ ትንሽ አንዳንድ የሚታዩትን በውጭ በኩል ያሉትን ገጽታዎች ለእናንተ አሳያችኋለሁ። የሚገባበት ሰዓት 2:30 እስከ 3:30 አካባቢ ነው እና ከ8 ሰዓት በኢትዮጵያ እስከ 9 ሰዓት ተኩል አካባቢ ነው። በነፃ ገብቶ ማየት ይቻላል። ግን አሁን የመጣሁበት ሰዓት ወደ 4 ሰዓት አካባቢ ስለሆነ ትንሽ ሌት ሆኛለሁ፣ መግባት አልችልም። ስለዚህ በውጭ ያለውን ገጽታ ብቻ ትንሽ ለእናንተ እናሳያችሁ። በዙሪያው የተለያዩ ሱቆች አሉና ይህ መግቢያው የጂምናዚየም መግቢያ። አሁን የገባሁበት መግቢያ ጂም ወደ ላይ አለና ዝም ብለን ወደ ላይ ወተን ይህ የምትመለከቱት የፊሊፕስ ሐውልት ነው። አሁን የምንገኘው እዚህ መሀል አይንድሆቨን ከተማ ነው። የፊሊፕስ ሐውልት አጠገብ ነው የምንገኘው። ፊሊፕስ የተወለደው በ1805 ዓመተ ምህረት ነው። ህይወቱ ያለፈው ደግሞ በ1905 ዓመተ ምህረት ነው። በትክክል 100 ዓመቱ ላይ ነው ህይወቱ ያለፈው። ዋና መስሪያ ቤቱ ፊሊፕስ የሚገኘው እዚህ አይንድሆቨን ነው። የሚገርመው ነገር ቆርቆሮ ነገር ነው፣ ብረት ቆርቆሮ ነገር ነው። እንደ ቆርቆሮ ነው የሚጮው።